እንዴት ነው አንድ ወቅት እንደ ድንቅ ፍልስፍና ይቆጠር የነበረ ሐሳብ ዛሬ ላይ ትልቅ የስነ ልቦና ስጋት ሊሆን የቻለው? በዚህ ትንታኔ የዚህን ሐሳብ ጉዞ ከፍታውን አንስቶ እስከ ውድቀቱ ድረስ አብረን እንቀኛለን። ያው ሁላችንም በሕይወታችን ውስጥ የሚያጋጥመን ነገር ነው። ስሜት ሲጎዳ፣ ልብ ሲሰበር ወይም ተስፋ ሲቆረጥ፣ ኧረ ተው ዝም ብለህ እውነታዊ ሁን ወይም መልካሙን ብቻ እይ የሚል ምክር ሰምቶ የሚያውቅ ይኖራል። በእርግጠኝነት የለም። ግን ይህ ምክር ምን ያህል ነው የሚሰራው? ጥቅሙ ይበልጣል ወይስ ጉዳቱ? የዛሬው ትንታኔያችን ዋናው ሐሳብ ይሄ ነው። ቶክሲክ ፖዚቲቪቲ ወይም በአማርኛ መርዛማ አዎንታዊነት የምንለው ይሄ ማለት ምን ማለት ነው? የስነ ልቦና ጥናቶች እንደሚሉት እንደ ሐዘን፣ ፍርሃት፣ ንዴት ያሉትን አሉታዊ ስሜቶች ሙሉ በሙሉ ዋጋ እንደሌላቸው አድርጎ በቃ ወደ ጎን ገፍቶ በግድ አዎንታዊ ስሜቶችን ብቻ ማስተዋወቅ ማለት ነው። በሌላ አነጋገር ፈገግ በል ሁሉም ነገር ያልፋል ብሎ ችግሮችን መሸፋፈን ማለት ነው። እሺ፣ በጣም ጥሩ። ታዲያ ይህ ሁሉ አስተሳሰብ ከየት ነው የመጣው? የዘመናዊው አዎንታዊ አስተሳሰብ ንቅናቄን ታሪክ ለማየት እስቲ ግማሽ ምዕተ ዓመት ወደ ኋላ እንጓዝ። በ1952 ኖርማን ቪንሰንት ፔል የሚባል ፓስተር የአዎንታዊ አስተሳሰብ ኃይል የሚል መጽሐፍ አሳተመ። ይህ መጽሐፍ የወጣበት ጊዜ በጣም ወሳኝ ነበር። አስቡት፣ ዓለም ከሁለተኛው የዓለም ጦርነት አስከፊነት ገና እያገገመች ነበር። እናም ሰዎች ተስፋ ይፈልጉ ነበር፣ መረጋጋት፣ ሕይወታቸው ላይ የሆነ ቁጥጥር እንዳላቸው እንዲሰማቸው ይፈልጉ ነበር። የፔል መልእክትም ልክ ለዚሁ ጥያቄ መልስ ይዞ መጣ። የፔል ፍልስፍና በጣም ተወዳጅ የሆነበት ዋናው ምክንያት ውስብስብ አለመሆኑ ነበር። ሐሳቦቹ በጣም ቀላል፣ ተግባባሪ እና በቃ ማንኛውም ሰው ልተገበራቸው የሚችላቸው ነበሩ። በራስህ እመን፣ የራስህን ደስታ ፍጠር፣ መጥፎውን ሳይሆን ጥሩን ጠብቅ፣ ሽንፈትን አትቀበል፣ ጭንቀትን አስወግድ። እነዚህ በወቅቱ ለነበሩት በሚሊዮኖች ለሚቆጠሩ ሰዎች ልክ እንደ አዲስ የህይወት መመሪያ ነበሩ። ይህ የፔል ቀጥተኛ ንግግር የፍልስፍናውን ዋና ሐሳብ በደንብ ያሳያል። ጠዋት ስትነቁ ሁለት ምርጫዎች አሏችሁ፣ ደስተኛ መሆን ወይም ደስተኛ ለመሆን። ደስተኛ መሆንን ምረጡ ይላል። ይሄ ምን ያህል ቀጥተኛ እንደሆነና የሰዎችን ስሜት የመቆጣጠር ስልጣን ሙሉ በሙሉ በራሳቸው እጅ እንደሆነ የሚሰብክ እንደነበር በግልጽ ያስቀምጣል። እሺ፣ የፔል ፍልስፍናው መጽሐፍ ውስጥ ብቻ ተወስኖ አልቀረም። በጣም በፍጥነት ወደ ባህላዊ ክስተትነት ነው የተቀየረው። እስቲ የዚህ ሐሳብ ስርጭት ምን ያህል ሰፊና ጥልቅ እንደነበር እንመልከት። እስቲ ይህንን ቁጥር ብቻ እዩት፣ ከ5 ሚሊዮን በላይ ቅጂዎች። ይህ ቁጥር የመጽሐፉን ስኬት ብቻ አይደለም የሚያሳየው፣ በዛን ወቅት ህብረተሰቡ ለእንደዚህ አይነት መልእክት ምን ያህል የተጠማ እንደነበረ ነው አመላካቹ። እና ይሄ ስኬት ጊዜያዊም አልነበረም። መጽሐፉ በኒውዮርክ ታይምስ ከፍተኛ ሽያጭ ካላቸው መጽሐፍት ዝርዝር ውስጥ ለ186 ሳምንት፣ ይህ ማለት ከ3 ዓመት በላይ ነው ሳይወርድ ቆይቷል። ከዚያም አልፎ በዓለም ዙሪያ ተጽዕኖ ለመፍጠር ከ40 በሚበልጡ ቋንቋዎች ተተረጉሟል። ያው የፔል አስተምህሮ ተራው ህዝብ ጋር ብቻ አልቆመም። የአሜሪካ ፕሬዝዳንቶችን፣ ታዋቂ ወንጌላውያንን እና በጣም ስኬታማ ነጋዴዎችን ጨምሮ በሀገሪቱ ከፍተኛ የስልጣን እርከኖች ላይ ያሉ ሰዎች ሐሳቡን ተቀብለው አስተጋብተውታል። ይህም ፍልስፍናው ከግል ምክር አልፎ ወደ ፖለቲካዊና ማህበራዊ አስተሳሰብ እንዲቀየር ትልቅ ሚና ተጫውቷል። እሺ፣ እስካሁን ስለ ስኬቱ እና ተጽዕኖ በደንብ አውርተናል። አሁን ግን ሳንቲሙን ገልብጠን ሌላኛውን ገጽታ እንይ፣ ያልታሰበውን ውጤት። ይህ ለረጅም ጊዜ ሲወደስ የነበረው ሐሳብ ዛሬ ላይ ለምንድን ነው ትችት የቀረበበት ያለው? እንዴት ነው አዎንታዊነት ወደ መርዝነት ሊቀየር የቻለው? እስቲ ይችን ወሳኝ ጥያቄ ቆም ብለን እናስብ። በግድ ፈገግ ማለት ከጥቅሙ ጉዳቱ ቢያምዝንስ? እውነተኛ ስሜታችንን ዋጥ አድርገን ደህና ነኝ ማለት የረጅም ጊዜ መዘዙ ምንድን ነው? ይሄ ጥያቄ ነው እንግዲህ አመለካከታችንን ከታሪካዊ ውዳሴ ወደ ዘመናዊ ስጋት እንድንቀይር የሚያስገድደን።
አሁን እነዚህን ሁለት ፍጹም ተቃራኒ ሐሳቦች ጎን ለጎን እናስቀምጣቸው። በአንድ በኩል የፒል ፍልስፍና አለ። በሽንፈት አታምኑ፣ አሉታዊ አስተሳሰቦችን ከሐሳብም ከንግግር ማስወግዱ ይላል። በሌላ በኩል ደግሞ የዘመናችን ስነ ልቦና ምርምር ምን ይላል? አሉታዊ ስሜቶችን ማጫን ለከፍተኛ የስነ ልቦና ጭንቀትና ስሜታዊ ድካም ይዳረጋል ብሎ ያስጠነቅቃል። ግጭቱ ያለው ልክ እዚህ ላይ ነው። ይሄ የጥናት ውጤት ደግሞ ሌላ በጣም ወሳኝ ነጥብ ያነሳል። መርዛማ አዎንታዊነት ሰዎች ችግሮቻቸውን ገንቢ በሆነ መንገድ ከመፍታት ይልቅ እንዲክዱ ወይም እንዲያቃልሉ ስለሚያበረታታ ችግሮችን ለማቋቋም የሚያስችሉ ብቃቶችን እንዳያዳብሩ ያግዳል። በሌላ አባባል ሐዘንን ችላ ማለት ሐዘንን አያጠፋውም፣ ይባስ ቢሉ ሐዘንን እንዴት መቋቋም እንዳለብን እንዳንማር ያደርገናል ማለት ነው። ስለዚህ መርዛማ አዎንታዊነት የሚለው ጽንሰ ሐሳብ በንድፈ ሐሳብ ብቻ የሚቀር ነገር አይደለም። በዘመናዊው ዓለም በተለይ በስራ ቦታ እና በማህበራዊ ሚዲያ እንዴት በተጨባጭ እንደሚገለጽ እስቲ እንመልከት። ጥናቶች እንደሚያሳዩት ሁልጊዜ አዎንታዊ መስሎ ለመታየት የሚደረገው ግፊት በዋናነት በሶስት ቦታዎች ላይ በብዛት ይስተዋላል። በመጀመሪያ ደረጃ በስራ ቦታ፣ ከዚያም በማህበራዊ ሚዲያ እና በሰዎች መካከል ባሉ የቅርብ ግንኙነቶች ውስጥ። እስቲ ይህንን ሰንጠረዥ አንድ ላይ እንየው። በጤናማ እና መርዛማ የሥራ አካባቢዎች መካከል ያለው ልዩነት በጣም ግልጽ ነው። ሚዛናዊ የሆነ የሥራ ቦታ ሰራተኞች ስሜታቸውን በግልጽ እንዲገልጹ ያበረታታል። መርዛማው አካባቢ ግን አሉታዊ ስሜቶችን እንደ ድክመት ይቆጥራል እና ውጤቱስ በጤናማው ቦታ የሥራ መሰልቸት ወይም በርናውት ይቀንሳል፣ ምርታማነት ይጨምራል። በመርዛማው ቦታ ደግሞ የዚህ ተቃራኒ ነው። ወደ ማህበራዊ ሚዲያ ስንመጣ ደግሞ የተመረጠ እውነትነት የሚባል ክስተት አለ። ሰዎች የሕይወታቸውን ምርጥና አስደሳች ገጽታ ብቻ መርጠው ሲያሳዩ እውነት ያልሆኑ የደስታ መመዘኛዎችን ይፈጥራሉ። ይሄ ደግሞ በተመልካቾች ላይ ከፍተኛ ጭንቀት እንዲፈጠርና ለራሳቸው ያላቸው ግምት እንዲወረድ ያደርጋል። እሺ፣ እነዚህን ሁለት ተቃራኒ ሐሳቦች ካየን ችግሩንም ከተረዳን አሁን ወደ መፍትሄው እንምጣ። ይበልጥ ጤናማና ዘላቂ የሆነ አማራጭ ምን ሊሆን ይችላል? ዋናው ቁም ነገር ይሄ ይመስለኛል። ግቡ ሁልጊዜ አዎንታዊ መሆን ወይም ሁልጊዜ አሉታዊ መሆን አይደለም። በፍጹም። ዋናው ግብ ስሜታዊ እውነተኝነትን መላበስ ነው። ይሄ ማለት የሚሰማንን ስሜት ደስታም ይሁን ሐዘን በሐቀኝነት ተቀብሎ ማስተናገድ መቻል ነው። ታዲያ ይህንን ስሜታዊ እውነተኝነት እንዴት ነው መገንባት የሚቻለው? ጥቂት ወሳኝ እርምጃዎች አሉ። ለምሳሌ ስሜቶችን የማወቅ እና የመቆጣጠር ችሎታን ማዳበር። በቤተሰብም ሆነ በስራ ቦታ ስጋትን በነፃነት መግለጥ የሚቻልበት አስተማማኝ ከባቢ መፍጠር። በማህበራዊ ሚዲያ የምናየው ነገር ሙሉን እውነት ላይሆን እንደሚችል መገንዘብ እና በጥሞና መመልከት እና ከሁሉም በላይ የራሳችንንም ሆነ የሌሎችን ስሜቶች ከማጣጣል ይልቅ ዕውቅና መስጠት። በመጨረሻም ይህንን ጥያቄ ይዘን እንለያይ። በግዳጅ ከሚመጣ ፈገግታ ይልቅ ለእውነተኛ ስሜቶች ዋጋ የሚሰጥ ለሐዘን ቦታ ያለው ለድክመት የሚራራ ዓለምን እንዴት መገንባት እንችላለን? መልሱ የሚጀምረው ከኛ አንዳንዳችን ነው።